የብሩኬና የቅድስት የሰርግ ፕሮግራም ልብሳቸው ተመረጠላቸው። ዳጣና መድብል አንድ ላይ ሆነው እሷም የሰርግ ቬሎ ለብሳ መድብልም ደግሞ የሰርግ ሱፍ ለብሶ ቅድስትና ብሩክ እጅ ለእጅ ተያይዘው የሽምግልናው ቀንም ተቆረጠ። ምሳሌ ከምንም በላይ ስትጠብቀውና በጉጉት ስትናፍቀው የነበረው የቅድስትንና የብሩክን አንድ ላይ መሆን ጊዜው ደረሰና ከሚባለው በላይ በደስታ ተዋጠች። ዳጣ አንዳንዴ በህይወታችን ስንለፋና ዋጋ ስንከፍልበት የነበረው ጊዜ አጭር ሆኖ ስላየሁት በጣም ደስ ብሎኛል ብላ ቦረቀች። ጀግናውና አንበሳው መድብል ደግሞ ማህሌት የምትፈርምበትን የፍርድ ቤት ወረቀት እንዲሁም ደግሞ ዝናንና ግብረ አበሮቹን የሚያጋልጥ ትልቅ ምስጢር መጀመሪያ ላይ ብሩኬንና አንቺን መታረቅ አለባችሁ፣ አንቺና እሱ አንድ ላይ እንድትሆኑ ወስኛለሁኝ አለና ማህሌትም እውነት መስሏት በደስታ ያንን ወረቀት ከፈረመች በኋላ መጨረሻ ላይ ስምሽን ጻፊ ብሎ ሲላጠረጠረችና ለካ ከብሩኬ ጋር እያግባባችሁኝ የነበረው ተጸጽተናል፣ እኛ ካሁን በኋላ ከብሩኬ ጋር ህይወትሽን መቀጠል ትቻያለሽ ብላችሁ ስታጃጅሉኝ የነበረው ነገር ለዚህ ነው እንዴ ብላ ቀወጠችው። ዳጣና ቅድስት እንዲሁም ብሩኬ ሳሎን ላይ ቁጭ ብለው መድብል የሚፈልገውን ነገር ካስፈረማት በኋላ ኮተቷን ሰበሰቡላትና በይ ውልቅ ብለሽ ሂጂ ብለው ሰርፕራይዝ አደረጓት። በሰዓቱ መድብል አልበሙ ወይንም ሙዚቃውን አሳልፋ ለሌላ ሰው ሽጣበትና እንዲሁም ደግሞ ከባድ ነገር አድርጋበት እጅግ በጣም ተናዶ ጭንቅላቷን በጥይት ብዬ ደፋታለሁ ብሎ ሲያስብ መጨረሻ ላይ እጅግ በጣም በሚያሳዝንና በሚገርም ሁኔታ የሚፈልጉትን በእጃቸው ካስገቡ በኋላ አንበሳው መድብል ማንቁርቷን ይዞ ከዛ ከቤት እንዲወጣ እና ቤቱን ለቃ እንድትሄድ አድርጓታል። ዳጣ የማህሌትን መጨረሻ ለማየት ስትጓጓና ስትንሰፈሰፍ የነበረችው አንበሳ መጨረሻ ላይ ማህሌት ጨርቄን ማቄን ሳትል ነፍሷን ለማትረፍ ውሻ አድርገው ከዛ ከቤት ቢያባረሯትም ቅድስትና ብሩኬ ደግሞ እጅ ለእጅ ተያይዘው ፍቅራቸውን እያጣጣሙ ሳለ ዳጣ ቆይ እናንተ ምን አስቸኮላችሁ? ቢያንስ እንኳን ማህሌት ከዚህ ከቤት እስከምትወጣ ቅድስት ብሩኬ እኮ የአንቺ ብቻና ብቻ ነው። ማህሌትን እኮ ከውስጡ አውልቆ ከጣላት ቆይቷል። ስለዚህ እያለች መቀለር ጀመረች። መድብል ግን የለፋበትንና ዋጋ የከፈለበትን ሙዚቃ እንደዛ ስላደረገችበት በጣም ተናዶ ራሱን መቆጣጠር እስከሚያቅተው ድረስ መጨረሻ ላይ እጣ ፈንታዋ የሷ መሆን ያለበት ከዚህ ከቤት ወጥታ አብዳና ጅል ሁና በየቦታው ላይ ስትሰቃይ ማየትን እንፈልጋለን ብለው ወሰኑባት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሜዳ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናል ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ድንቅ ቤተሰቦቼ ኑሩልኝ ማለት ነው። ዳጣ እጅግ በጣም በሚያሳዝንና በሚገርም ሁኔታ ማህሌትን እየሳቀችባትና ሙድ እየያዘችባት ትገኛለች። መድብል ደግሞ ለደቂቃ ላይሽ በፍጹም አልፈልግም ብሎ ማንቁርቷን ይዞ ከዛ ከቤት አንጠልጥሏት እንድትወጣ ተፈርዶባታል። ብሩኬ ከሚባለው በላይ እጅግ በጣም ልቡ ተሰብሮና አዝኖ ስለነበር አንቺ የማትረቢ ደደብ እስካሁን ድረስ የተጫወትሽብኝ ጨዋታ ቀላል እንዳልሆነ ብታቂ ኖሮ ካሁን በኋላ በጭራሽ ከኔ ጋር ልትኖሪ ቀርቶ አይደለም እዚህ ቤት
ጊዜሽን ጨርሰሻል ብሎ ማህሌት እንግዲህ የጨለለችበት ቦታ በጣም ያሳዝናል። ቅድስት እንግዲህ ከብሩኬ ጋር ደስ የሚል ህይወትን ለመኖር አንድ ሁለት እያለች ትነሳለች። መድብል አንበሳውና ጀግናው የጠፋበትን ሙዚቃ እንደገና ለመስራትና እንደገና እንትን ለማለት ቆርጦ ተነስቷል ማለት ነው። እንግዲህ ማህሌት ደግሞ በሚገርም ሁኔታ እዛ ቤት ባለቤትና የቤቱ ንግስት ሁኜ እኖራለሁ ብላ ስትበጃጅ መጨረሻ ላይ እንግዲህ ጀግናውና አንበሳው መድብል በምንም አይነት ሁኔታ አንቺን ላይሽ ቀርቶ አይደለም መቼም ቢሆን እዚህ ቤት ልትቆይበት የምትችው አጋጣሚ የለም። ማህሌት እንዳንቺ ትዕግስቴን የተፈታተነኝ እንዳንቺ መከራና ስቃይን ያበላኝ ማንም ሰው የለም። ስለዚህ ከዚህ በላይ አንቺን የምታገስበት አቅም የለኝም። ሰተት ብለሽ ከዚህ ከቤት ውልቅ ብለሽ ውጪ ተባለች ማለት ነው። መጨረሻ ላይ እንግዲህ ይሄንን ነገር ልታደርጉኝ ነበር እንዴ? እንደዚህ ልትሰሩኝ ነበር እንዴ? ቆይ እናንተ ምን አይነት ጨካኝና ረመኔ ሰዎች ናችሁ? እያለች ጭራሽ ማሰብና መንጨራጨር ጀመረች። አይ ማለት እንዶ አሁን ያ ሁሉ የተደረገልሽ ልፋትና ድካም እውነት መስሎሽ አምነሽ ተቀብለሽ ነበር አይደል? ምን አይነቲቱ የማትረቢ አስቀያሚ ዘጊነሽ እያሉ እሷንም ተስፋ ታስቆርጧት በኋላ ቅጥል ርርድብን ብላ ከዛ ከቤት መውጣቷ በጣም ነው ያስደሰተኝ። እስካሁን ድረስ እንግዲህ ስትጫወትባቸው ኖራለች። መድብል በተለይ በጣም ተናዶ ውሳኔው እጅግ በጣም ያስፈራ ነበር። መጨረሻ ላይ ግን ደስ በሚል ሁኔታ ብሩኬ ካረጋጋው በኋላ ተረጋጋ ወንድሜ፣ አሁን አንተ በእንደዚህ አይነት ሞራን ምንም የምትለውጠው የምታመጣው ነገር የለም ብሎ አረጋግቶታል። ዳጣም ወደ ክችን ሂዳ ከቅድስት ጋር ስለ ማህሌት ፍጻሜ እያወሩ ሳለ እባክሽ ይሄ ነገር በጣም ከባድ ነው። አሁን በቃ ማህሌት ከዚህ ከቤት ልትወጣ ነው፣ አንቺም ከቡራ ጋር አብረሽ ልትኖሪ ነው እያለች ቅድስት ስትናገር፣ እኔ ምልሽ ዳጣ የሆነ ነገር ሰምተናል፣ አፈቀርሽ አሉ፣ እንደው ከየት አገኘሽው እያለች ሙድ ስትይዝባት በጣም ተገረመችና እባክሽ መንገድ ላይ ሲሄድ ነው፣ አንቺስ ምን ያስቀናሻል? ቡራን የመሰለ አንበሳ ልፈሽው የለ እንዴ እያለች ሙድ መያዝ ጀመረች ማለት ነው። የኤፍራታ መጨረሻ ደግሞ ኤፍራታ ያለኝን ልብሴን ልወስድ እመጣለሁ፣ ካሁን በኋላ አዲስ ህይወት ለመኖር ወስኛለሁ ብላ ደወለችላት። ከሆነ ጥሩ ነው፣ መጨረሻሽ ግን የማያምር እንደሚሆን እርግጠኛ ነኝ። ማለት አንቺ የሰራሽው ስራ በቀላል ይቅር የሚባል ነገር አይደለም። እኔን አትነካኪኝ፣ አንቺ የምፈልጊውን ነገር መተሽ መውሰድ ትችያለሽ ልብስሽን አለቻት። ታይ ኤፍራታ ታይ፣ ምንም ቢሆን እህትሽ ነኝ፣ እንዴት ይህን ያህል ትጫዋችብኛለሽ እያለች አለቻት። አይደል እህትነቱ አሁን ነው እንዴት እዚህ ያለሽ? እኔን እኮ አንቀሽ ልደፊ ነበረ ብላ አለቻት ማለት ነው። እንግዲህ ኤፍራታ የዛኔ አንገቷን ሲጥ አድርጋ ከወጋቻት በኋላ በጣም ተስፋ ቆርጣባታለች ማለት ነው። አቶ ዝናና ጠበቃው ደግሞ እንግዲህ ዝና ዛሬ ደስ የሚል መልእክት አስተላልፏል። በአሁን ጊዜ ሀብታም እንዲሁም ደግሞ ታዋቂ ሰው ቢሞት ሞተ ተብሎ ይባላል። ምንም የሌለው ሰው ግን በፍጹም ሞተ ተብሎ ሊባል አይችልም። ዝና የሚፈልገው ሉላ አለችበት ቦታ ላይ ካመጣ እሱ ሊደፍረኝ ነው ብላታለች። እመነኝ የዛኔ ደበረኝ ብዬ ልገልህ እችላለሁ ብሎ አለው። ሙዚቃም አዘፈነው። አሁን ወደደም ጠላም ሊወጣውና ሊታገሰው የማይችለው ከባድ ችግር ውስጥ አስገብቶታል። እሱ ምንድን ነው? ከዝና ጋር አብሮ እንዲሰራና እንዲሁም ዝና ሲደብረው ካጠገቡ ሆኖ ሲያዝናናው ሲዘፍንለት እጥፍ ገንዘብ እየከፈለ ከሱ ጋር አብረው ሊሆኑ እና አብረው ሊሰሩ ተስማምተዋል። ዝናም ደግሞ በዛ አጋጣሚ ሉላን ከየትም ብሎ ካመጣለት የሚያደርገው ነገር በጣም ከባድ ነው። ማህሌት አጣብቂኝ ውስጥ ገብታ ምን ብትል ጥሩ ነው?
ወደ ዝና ጋር ደወለችና ዝና ሊገሉኝ ነው ድረስልኝ ብላ ስትለው መልካም የሞት ሲኦል ይሆንልሽ፣ የሞቱትንም ሰዎች ዝና አለ አልፎለታል፣ አልሞተም፣ ሀብታም ሆኗል ብለሽ በይልኝ፣ ሰላም በይልኝ ብሎ አላትና ቅጥል እረረድብን ብላ ወይኔ የማንም መጫወቻ ልሁን እንደዛ መረጃ ለማግኘት እንደዛ የሆነ ነገር ለማግኘት ከኔ ጋር ሲፋጠጥና ከኔ ጋር ትንሹንም ትልቁንም ሲጠብቅ እንዳልነበረ አሁን ጭራሽ እንደዚህ ይሁን እያለች በጣም ተቃጠለች። ዳጣና ቅድስት ደግሞ ወደ ማህሌት የነበረችበት ክፍል ላይ ገብተው ቅድስት ውሃ ይዛ እየተመረዘ መስሎ ያንን ከጠጣች በኋላ ሆዴን ብላ ድፍት ስትል እችኛይቱም ለማስመሰልና የሌለ ነገር ለመፍጠር በጣም በሚገርም ሁኔታ ሞትኩኝ፣ ያስኩኝ፣ ልቀቁኝ እያለች መቀወጥ ጀመረች። ወደ ሉላና ሞገስ ጋር ስንሄድ ደግሞ በጣም በሚገርም ሁኔታ ሉላዬ እኔ ልጅ እንድትወልጅልኝ እፈልጋለሁኝ፣ ልጅ እንውለድ ብሎ ሲላት ሞገስ እኔ እናንተ ያለንበት ጭንቀት አልገባህም እንዴ? ጭንቀታችንን ስንጨርስ ስንረጋጋ ሀብትና ንብረታችን ሲመለስ ካለንበት ህይወት ላይ ነጻ ስንወጣ የዛኔ ሁሉም ነገር ይደርሳል። ምንም ነገር አታስብ። እኔም እኮ አንተ የምትፈልገውን ሳልፈልግ ልጅ መውለድ ሳያምረኝ ቀርቶ አይደለም፣ ግን እኛ እንደዚህ እየተሰቃየን እኔ ደግሞ በሆዴ ልጅ ተሸክሜ ምን ያህል ልፋትና ድካም አለው ብላ አለችው። እሱስ ልክ ነሽ ሉላዬ፣ የአሁኑ ጠበቃ በጣም ጀግናና አንበሳ ነው። ምንም ቢሆን ግን እሱን ማሳየት አንቺን አልፈልግም። ደግሞ እንደዚህኛው ጠበቃ አንድ ነገር ቢያደርግብኝ ምን አባት ይሆናለሁኝ ብሎ ቀወጠው። አይ ሞገስ፣ ይህን ያህል እንደምታስብልኝና እንደምትጨነቅልኝ ያውቃለሁ፣ ግን እመነኝ ዝናም ቢሆን እድሜ ልኩን ዘብጥያ ወርዶ ሲሰቃይ እኛም ደግሞ ሀብትና ንብረታችን ተመልሶ በደስታና በጤና እንደምንኖር ተስፋለኝ ብላ አለችው። እሱም ተገረመና ልክ ነሽ ሉላዬ፣ ሁሉም ያልፋል፣ መታገስ ዋጋ አለው፣ እኔ አንቺን ትዕዛዝና ክብር አከብራለሁኝ ብሎ አላት ማለት ነው። አቶ ዝና ጠበቃውን ሊጠቀምበትና በሉላ እንዲሁም ደግሞ በሞገስ በኩል ያለውን ነገር መረጃ እያመጣ እንዲሰጠው ገዝቶታል ማለት ነው። ዳጣም ከምሳሌ ጋር ቁጭ ብላ ምሳሌዬ አንቺ ጠፍተሻል፣ በቃ ጎረቤት ለጎረቤት መሮጥ ነው ዳጣዬ፣ የኔ ሚጥሚጣ፣ የኔ ቲማቲም እያለች ይባስ ብላ ማቆላመጥ ጀመረች። ብሩኬ እንግዲህ ዳጣ ምሳሌ ጎረቤት ጋር ሂዳለች፣ ይህን ግርግር እንድሰማ አልፈልግም፣ አንቺ ወደ መኝታ ቤት ይዘሻት አጫውቻትና እንድትተኛ አድርጊያት ብሎ ሲል እሺ ቡራ፣ ሁሉንም ታዛዥ ነኝ። ዛሬ እኮ የደስታ ቀን ነው። ይቺ የተረገመች እና ይቺ ነቀርሳ ከዚህ ከቤት ልትወጣ ነው። አንተም ቢሆን እንግዲህ ደባብሶኛል እያለች ነው። ምን ነው አስረግዛሃታል እንዴ? ቅድስትን እኮ እኔ እርጉዝ ነኝ እያለች እያጨናነቀቻት ነው። ምንድነው ነገሩ ብላ ስትለው እኔ በጭራሽ ማህሌትን ታምኗታላችሁ እንዴ? ብዙ ነገር ትላለች። ዛሬ ግን የመጨረሻ የህይወቷ ፍጻሜ ነው እያሉ በደስታ ተሞልተው ነበር። እጅግ በጣም በሚገርም ሁኔታ ከዛ ከቤት ማህሌት ስለወጣች ቅድስትና ብሩኬ ነጻነታቸውን እንደሚያገኙ ተስፋ እናደርጋለን። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።